አሁን ወገኖቻችንም ይላሉ እንዴ የሚላችሁን አድርጉ እኮ ነው ያለችው እሷም ይላሉ። እኛስ ምን አለን? ልጄ ሆይ ወይን አልቆባቸዋል፣ ወይን የላቸውም፣ እባክህን ይህንን ችግራቸውን አቅልልላቸው አለችው። አምላካችን ኢየሱስ ክርስቶስ መለሰ፣ አንቺ ሴት ከአንቺ ጋር ምን አለኝ አለ። አሁን ይሄ መልስ ከአንቺ ጋር ምን ጠብ አለኝ ለማለቱ እንደው ሌላ የመጽሐፍ ቅዱስ ጥቅስ ሳንጠቅስ ራሱ በመጽሐፍ ቅዱስ ሐሳብ ካየ ነው በደንብ ይገባናል። እመቤታችን የሚያስቆጣ ነገር አልተናገረችም። እግዚአብሔር ራሱ ሩሩህ አምላክ ነው፣ አዛኝ አምላክ ነው፣ የተቸገሩትን የሚረዳ አምላክ ነው። እሷ አዘነችላቸውና ሄዳ አሳዘኑኝ እዘንላቸው ስትለው ክርስቶስ እንዴት ነው ሊቆጣ የሚችለው? እንዲህ ተብሎ በእውነት ሊታሰብ አይችልም። በጤነኛ አእምሮ እንዲህ አይነት ሐሳብ በእውነት ሊገኝ አይችልም። እንግዲህ በመጽሐፍ ቅዱስ የምናየው ነው። ሙሴን እግዚአብሔር አልተቆጣው ማለት ሲለምነው መቼ ተቆጣ? እንደውም እስራኤላውያን በኦሪት ዘጸአት ምዕራፍ 32 ላይ እንደተጻፈው ከፈርዖን እጅ ከባርነት አውጥቷቸው እንዲህ አድርጎ የሚመራቸውን እግዚአብሔርን ክደው ጣዖት አምልከው ነበር እስራኤላውያን። ሙሴ ግን ስለ እነዚህ እግዚአብሔርን ለመነው። ተወኝ ላጥፋቸው አለ እግዚአብሔር። የለም እነሱን አታጥፋቸው፣ እነሱን ከምታጠፋቸው እኔን ከልቡና አውጣኝ ከመጽሐፍም ፋቀኝ አለ ሙሴ። እግዚአብሔር ሙሴን በዚህ ጊዜ አልተቆጣው፣ ይቅር አላቸው ነው የሚለው መጽሐፉ። አብርሃም ስለ ሰዶም የዛን ያህል ሰዓት ከእግዚአብሔር ጋር ሲከራከር ነበር፣ እግዚአብሔር አልተቆጣም። ታዲያ እመቤታችን ሲሆን ምን የሚያስቆጣ ነገር አለ? ድንግል ማርያም ስትሆን የሚያስቆጣ ነገር በእውነት የለም። አሁን ሰዎች በህሊናቸው ውስጥ በእውነት ሳያውቁት አንድ የሚያሳዝን ነገር አለ። እመቤታችንና ጌታን እንደሚጣሉ፣ እንደማይዋደዱ፣ እንደማይተዋወቁ አድርጎ ሰይጣን የሳለው አእምሮ አለ። በእውነት ለእመቤታችን ሲሆን እንደሚቆጣ አድርጎ የሚያስብ በእመቤታችን በድንግል ማርያምና በክርስቶስ መካከል ፍቅር እንደሌለ አድርጎ የሚያስብ ህሊና አለ። ይሄ በእውነት ከክፉ ሀሳብ የሚመነጭ ነው እና ሊቆጣት አይችልም። እመቤታችን ሄዳ ለእነሱ የተናገረችው ነገርም እንዲሁ አማላጅነቷን በትክክል የሚያሳይ ነው። ሄዳ ምንድን ያለችው እመቤታችን? የሚላችሁን አድርጉ። አሁን ወገኖቻችንም ይላሉ እንዴ የሚላችሁን አድርጉ እኮ ነው ያለችው እሷም ይላሉ። እኛስ ምን አለን? የሚላችሁን አድርጉማ ነው ያለችው እሷ። የሚላችሁን አድርጉ የምትለውስ ምን እንደሚል እሷ በምን አወቀች? እመቤታችን እሱ የሚለውን አስቀድማ እንዴት እሷ ልታውቀው ቻለች? ካልተግባቡ እንዴት አወቀች? እነሱ እንደሚሉት እሱ ተቆጥቶ ቢሆን እመቤታችን የምትለው ነገር ምንድን ነው? እኔን እምቢ ብሎኛል፣ ሄዳችሁ እናንተ ጠይቁ ልትል ትችላለች። እሱ ነው የሚላቸውን እሱ አለ፣ እነሱም የሚላቸውን አደረጉ። በእመቤታችን አማላጅነት በኢየሱስ ክርስቶስ ደግሞ ተአምር አድራጊነት ያ ውሃ ወደ ወይንነት ተለወጠ።